እንደሚታወቀው በጣም ብዙ አይነት የዮገርት አይነቶች አሉ። ዮገርት በብዛት አሁን መጥፎ የሆነበት ምክንያት ባለፈው ሳስተምር ነምበር 1 ልናስወግደው የሚገባው ሎ ፋቱ በጣም ሎ የሆነ ዮገርት ማስወገድ እንዳለብን አስተምሬ ነበር። ግን ዮገርትን አድ ለማድረግ ግን there is a way መፍትሄ አለ አይደለ? ሶ በጣም ኳሊቲ የሆኑ ዮገርቶችን በቀላሉ አናገኝም፣ ግን ቤት ውስጥ መስራት ይቻላል። ከፊር እርጎ ነው። ይሄ ደግሞ ስታርተር ያው ካልቸር የምናደርግበት ባክቴሪያ ማለት ነው። በደንብ መቀዝቀዝ አለበት። ምናልባት ብዙ ካወራም በኋላ ሊሆን ይችላል ይሄ ነገር ቀዝቅዞ ባክቴሪያ ውስጥ ማስገባት ያለብን። ለምንድነው ወተቱን አሁን እዚህ ጋር ገልብጬ ኢሚዲየትሊ ያለውን ስታርተር ወይ ባክቴሪያውን እዚህ ውስጥ ማላስገባው? ለምንድነው? ይሄ መቀዝቀዝ አለበት። ህይወት ያላቸው ነገሮች ናቸው አይደለ? እርጎውን የሞቀ ነገር ውስጥ ብናረገው ውስጥ ያለው ባክቴሪያ ይሞታል እና እርጎ ሊሆን አይችልም። ከቀዘቀዘ በኋላ ነው የምትጨምሩትን ስታርተሩንም ሆነ ይሄኛውን የምትጨምሩት። ይሄ ካላችሁ ይሄ መጠቀም ትችላላችሁ። ወተት ይሄ ከሌለ ደግሞ ይሄንን እንደ እርሾ ትጠቀማላችሁ ማለት ነው። ሶ ምን ያደርጋሉ መሰላችሁ? ኢትዮጵያ የእርጎ ያደረጉበትን እቃ እንትን አያሉትም፣ አያጥቡትም። ከዛ ወተቱን እያመጡ ዝም ብለው እዛ ውስጥ ይጨምሩታል። ውስጡ ኦሬዲ እቃው ባክቴሪያ ስላለው ያረጋዋል ማለት ነው። ይሄም እንደዛ ነው። አሁን አንዴ ነው የምትቸገሩት፣ አንዴ ነውችን የምትገዙት እንጂ ሲያልቅባችሁ እቃው በንጽህና ታስቀምጡትና ወተት እያሞቃችሁ ብቻ ሲቀዘቅዝ ወደዚህ መገልበጥ። ከዛ 1-2 ቀን ውጪ ትተውታላችሁ ማለት ነው። ለመርጋት 1-2 ቀን ውጪ መተው አለባችሁ። ሲረጋ ወደ ፍሪጅ ታስገቡታላችሁ። ስለዚህ 2 ቀን ትቼው እንደዚህ ሆኗል። አሪፍ ዮገርት ሆኗል። ሰው አያችሁት? ከላይ ይታያችኋል። አይ ቲንክ በጣም ቅባት አለው። አንዳንድ ሰው ቅባት እንዳይበዛ ተብሎ ከላይ ያለውን ነገር ይጥሉታል አይደል? ከላይ እንደዚህ የሚጠለውን ስታዩት በጣም ፋት ነው፣ ሆል ሚልክ ስለሆነ ማለት ነው። ስለዚህ አሁን ይሄ ቀዝቅዟል። በቃ ዋናው ፖይንት ስትሰሩ ዮገርቱን አረጋልኝም እንዳትሉኝ። ትኩስን ካረጋችሁት አይረጋም። መጠበቅ ነው አይደለ? እስከሚረጋ። አሁን ይሄ ቅዝቅዝ ብሏል በጣም። ስለዚህ በሚቀጥለው እርጎ ስሰራ ሌላ እርሾ አያስፈልገኝም። ይሄንንም መግዛት አይኖርብኝም። አሁን አጠገቤ ብትሆኑ ሼር አረጋችሁ ነበር። ብዙ ነው ውስጡ ያለው። ይሄ አንዱ ለብዙ ጊዜ ነው በቃ የሚሆነው። ለምን? ይሄን እቃውን ካላጠብኩት በቀር ባክቴሪያ አያስፈልገኝም። ስለዚህ አንዴ እንደምንም ብላችሁ ሌላ ስቴትም ስትሄዱችን ካገኛችሁ አንድ ከገዛችሁ ለብዙ ጊዜ ይሆናችኋል ማለት ነው። ይሄን እቃውን ሳታጥቡ ይሄንን ልጨምረው ነው። አዲስ እንትና የለውም። ለዚህ ለሁሉም ሁሉንም አረጋለሁ። ዛሴ ይሄ እርጎውን ይሰራዋል ማለት ነው። 2 ቀን ውጪ ሳደርገው ይረጋል። ግን ለልጆቻችሁ ሎ የሆነ ዮገርት የሚበሉ ከሆነ ወይ ደግሞ ዝም ብሎ ትንንሽ የታሸጉ ዮገርቶች አሉ አይደል? ስዊት የሆኑ እነሱን የለመዱ ልጆች ካሉ ልክ አሁን እርጎ በምታዘጋጁ ጊዜ ምን ታደርጋላችሁ? ብሊንደር ይኖራል። እንደዚህ ቤሪዎች አሉ፣ የተለያዩ ፕሮቲኖች አሉ። በተለይ ልጆቻችሁ ቲኔጀር ከሆኑ በደንብ ጠዋት ላይ በፕሮቲን ፓክድ የሆነ ዮገርት በልተው መሄድ ይችላሉ። ከእንቁላል አጠገብ እንደዚህ አንድ የታሸገ ፍሪጅ ውስጥ ከተቀመጠለት እሷን አንድ አውጥቶ አጠገቡ እንቁላል አድርጎ በልቶ በደንብ ሰላማዊ የሆነ ቀን መዋል ይችላል። እና ዮገርቱን በምናዘጋጅ ጊዜ እንደዚህ ትንንሽ እቃዎችን አርገን ለሳምንት የሚሆን ብናስቀምጥላቸው ኢቭን ቺያ ሲድ ከስር አድርገን ከዛ ይሄንን ዮገርቱን ከላይ አፍስሰንበት 2 ቀን ብናረጋው ውጪ ይረጋል። እና የምትጠቀሙት ስኳር አይደለ? ከብዙ ነገር ሴቭ እናረጋቸዋለን። ስኳሩ ሞንክ ፍሩት ወይ ደግሞ አሊሎስ የሚባለው በጣም ፐርፌክት ነው። ይሄ አሁን ለኪሮጀኒክ ዳይት ይሆናል። ሞንክ ፍሩት ብቻ ነው። ኤሪትራቶል የሚለው የለውም። ሞንክ ፍሩት ብቻ ነው። ግን አሊሎስ ደግሞ የተሻለ ነው። ምክንያቱም ዮገርቱን ስትሰሩት ጣፋጩን ነገር በደንብ ባክቴሪያ መውሰድ ይችላል።
ሞር ፈርመንቴሽኑ ጤናማ ይሆናል እሱ ቢኖር። እኔ አሁን ለእናንተ ይሄ ቤት ውስጥ ስላለ ይሄንን ማድረግ ትችላላችሁ ወይ ደግሞ ከሁለት አንዱ። አሁን ወደ እንትኑ እንሂድ። ይሄ ምናልባት ላይክ ፕሮቲን ቲኔጀር ለሆኑ ልጆች ዮገርቱን ከዚህ መጨመር ትችላላችሁ። ካፌን ያለበት ነገር የሚጠቀም ከሆነ ማቻውን አድርጎ ዮገርት መስራት ይቻላል። ለህፃናት ደግሞ ስትሮበሪ ቤሪዎችን አድርጎ ብሊንድ ታረጉትና እቃ ላይ ታረጉታላችሁ ማለት ነው። ከዛ ራሱ ይረጋል። ሲረጋ ፍሪጅ ውስጥ አድርጋችሁ ጧጧት ልጆች ትምህርት ቤት ሲሄዱ አውጥተው በልተው መሄድ ይችላሉ። ምክንያቱም ፕሮቲን አለው። እኔ ክሪያቲን ጨምርበታለሁ፣ ቤሪዎችን አደርጋለሁ እና እስኪ አንድ ስሙዚ ሰርተን እናስገባ። ዮገርቱን ምን አደርጋለሁ መሰላችሁ? ለልጆቹ በእንደዚህ በትንንሹ ፓክ አድርጌ ለማስቀመጥ ዮገርቱን ለማድረግ ማለት ነው። በዛ ላይ ኦኬ ቻኮሌት የሚወዱ ልጆች ካሏችሁ ይሄን ካካኦ መግዛት COO ካካኦ ሳይሆን ይሄ CACA ይሄ ጥሩ ነው። ቻኮሌት የሚወዱ ልጆች ከሆኑ እንደሚፈልጉት ፍሌቨር ማድረግ ትችላላችሁ። ኦኬ ቤሪ አረጋለሁ እንደዚህ። ይሄ ብሉቤሪ ነው፣ ዋይልድ ብሉቤሪ። ለልጆች ለማንም ይሆናል፣ ግን በተለይ ዮገርት እርጎ እየገዛችሁ የምትሰጡ ካላችሁ እነዚህን ማድረግ ይቻላል ማለት ነው። ፕሮቲን ይሄ 3 ኢንግሪዲየንት ብቻ ነው ያለው፣ ብዙ ጣጣ የለውም። በቃ ፕሮቲን ነው፣ 20 ግራም ፕሮቲን ነው። ጠዋት ፕሮቲን አግኝተው መውጣት እንዲችሉ ይረዳቸዋል ማለት ነው። ኦኬ ሞንክ አድርጌያለሁ ትንሽ ጣፋጭ እንዲሆን። ዮገርት የሰራሁት አለ እሱን ነው ማስገባው። ግን አሁን ዛሬ እርጎ የምሰራበት ቀን ነው ብላችሁ የምታስቡ ከሆነ ፕሮቲኑን ዛሬ አታደርጉት። ግን ቤሪዎቹን ምናምን አድርጋችሁ በዚህ በወተቱ ታደርጉና እቃዎቹ ላይ የምትፈልጉት ጠርሙስ ላይ አድርጋችሁ ውጪ 2 ቀን ትተውታላችሁ እንዲረጋ ማለት ነው። እኔ ግን ኦልሬዲ የረጋ ስላለኝ እሱን ነው እንትን ማድረገው ምፈጨው ማለት ነው። እና የተለያዩ ሲዶችን ማድረግ ትችላላችሁ። ባይዘው እነዚህ ሲዶች በጣም ፕሮቲን አላቸው። ይሄ ሰሰሚ ሲድ ነው አንዱ ይሄ ማለት ነው። ሰሰሚ ሲድ 2 አይነት አለ። ጥቁሩ አለ። ጥቁሩ ኦርደር አድርጌው ገና አልደረሰም፣ ግን ይሄ ዋይት ነው። በዚህ ቂጣ ሰራለው ምናምን በሌላ ጊዜ ያሳያችኋለሁ። ግን ስሙዚ ስትሰሩ ብታስገቡት ልጆቹ በቂ የሆነ ፕሮቲን ማግኘት ይችላሉ። እና አሁን እንደዚህ ማለት ነው። አንድ ከዚህ ይሄ ሃምፕ ሲድ ነው። ያ ብዙዎቻችሁ ታውቁታላችሁ። ስለዚህ ከዚህ ማን አደርጋለሁ። ዮገርት የነበረኝን ባለፈው የሰራሁትን ነው ማረጋው። ይሄ ይታያችኋል። ፋት አለው፣ ፕሮቲን አለው። ይሄ ውጪ ስትተውት እርጎ ነው የሚሆነው። በቃ የሚሸጠው አይነት ግን ብዙ ነገር ያለው ሲዶች አሉት። እነዚህ ሲዶች ራሳቸውን የቻሉ ፕሮቲን በጣም ብዙ ቤኔፊት ያላቸው። ፋት አሁን ብፈጨው ቅባት ነው የሆነ እንትን ይላል። ለመፍጨት ራሱ የሚያስቸግር ሁኔታ ላይ ነው የሚሆነው ፋት ስላለበት። ሃምፕ ሲድም እንደዛው ማለት ነው። እነዚህን ጨምራችሁ ቤሪዎቹን አርጋችሁ ስኳር ደግሞ አይደለም የተጠቀምነው አይደለ? ግን ቴስት አለው። በቃ ልጆች በሚፈልጉት መልኩ ግን በቃ ማለት ጸጸት የሌለው በቃ ልጆች ስኳር በሉ ብለን የማይጸጽተን ልጆቼን ምግብ አበላው ብለን ደስተኛ ወደ ትምህርት ቤት ሲሄዱ በቃ ልጄ ምግብ በልቶ ነው ሄደው ብሎ የሚያሰኝ ማለት ነው። እንደዚህ አድርገን ፓክ አድርገን ብታስቀምጡ እናንተ ተኝታችሁ ራሱ አውጥተው በልተው ወደ ትምህርት ቤት ይሄዳሉ። ሲምፕል ነው፣ በጣም ቀላል ነው። ውስጡ ግን በዚች ትንሽ ጠርሙስ ውስጥ ለዴይሊ የምትሆናቸው ፕሮቲን በደንብ አቴንሽን ሰጥተው ተምረው መምጣት የሚችሉበት አቅም እንዲኖራቸው ይሆናል እና በጣም ጠቃሚ የሆነ ነገር ነው ባይዘው። እና ትልልቆች ደግሞ የሆናችሁ እንደ እንትን ምንድነው ካፌን ያለበት ነገር የምትጠቀሙ ሰዎች ማቻ አሪፍ ነው። ይህንን ዮገርቱን ማቻ አርጋችሁ ቺያ ሲድ አርጋችሁ ተልባ አርጋችሁ ውጪ ብትተውት ይረጋል።
በሌላ ቀን ጠዋት ተነስታችሁ እሱን ነው የምትበሉት ማለት ነው። ሲምፕል በጣም ቀላል ብዙ ጣጣ የሌለው ለኪቶጀኒክ ዳይት የሚሆን ማለት ነው።